ተመልሰናል በድጋሚ የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ቆይታ የምናደርግበት ሰዓት ነው። እንዴት ናችሁ? እንዴት ነሽ ኡስታዝና? እንኳን ደህና መጣ። ሐጅ መብሩር ሳይ መሽኩር ዘመን መግፉር ወአመል ሙተቀበል ኢንሻአላህ። ባለፈው ሳምንት ኡስታዝ አቡበከር አህመድን እዚሁ አንተ ያረፍክበት ቦታ ላይ አስቀምጠን ስለ ሐጅ ስንወያይ ነበረ። አይ ቲንክ የዛን ቀን ነው ደግሞ እናንተ የገባችሁት ሐሙስ ቀን ነው የተመለሳችሁት ይመስለኛል አይደል? እንደመጣ እንግዲህ ስለ ሐጅ እናወራለን ጥቂት። ነገር ግን ወንድማችን የብቸኛው የአዲስ አበባ ሙስሊም ከንቲባ የነበረ ሁሴን እንደውም በደንብ ታሪኮቹን ያውቃቸዋል ብዬ አስባለሁ። የእሱ ሽኝት ላይም ፎቶውን አይተን ነው እንደውም ኡስታዝ በድር ተመልሷል የሚል ነገር ስንለዋወጥ የነበረውና አላህ ይዘንለት። እኔ በአጋጣሚ እዚህ ጁምዓ ቀን ባቡርያን መስጂድ ነበር የሰገድኩት አዲስ አበባ መጅልስ አጠገብ ያለው ማለት ነው። እዛ የነበሩት ኢማም ሼህ አህመድ ናቸው ካልተሳሳትኩኝ። በጣም ፈድሉን በደንብ ስለተናገሩ በጣም ደስ አለኝ። ያው በተወሰነ መልኩ የምናቅ ሰዎች አለን፣ ማናቅ ደግሞ ብዙ አለን። ይሄ ቦታ እንዲሰጥ ያደረገውን አስተዋጽኦ ሌሎችም ቦታዎች እንዲሰጡ ምን አይነት ትግል አድርጎ እንደነበር ያኒ ዝም ብሎ ሰው አይደለም እየተሸኘ ያለው፣ በጣም አሻራ ያለው። ዛሬኛ የተሰበሰብንበት መስጂድ ውስጥ እንኳን ደማቅ አሻራ ያለው ሰው ነው እየተሸኘ ያለው። ዳለቲ ነበር በአጋጣሚ የቀብር ስነ ስርዓቱ ሰላተል ጋይብ ተሰግዶ ዱዓ በደንብ ተደርጎለት ስለነበረ ከአኑ በጣም ተደሰትኩኝ። ሐቂቃ የምር ተደሰትኩኝ። ጀዛሁላሁ ኸይር ኢማማችንን አላህ እንግዲህ ይጠብቃቸው። እስቲ ዝም ብለ ጥቂት ነገር ስለሱ እናንሳና ከዛ በኋላ ወደ ሐጁ ብንመጣ ይሻላል ብዬ ነው። ጀዛከላሁ ኸይር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسول الله صلى الله عليه وسلم الله ለዛሬ ቀን ይበልለት። አላህ Subhanahu Wa Ta'ala መልካም ስራውን አላህ ይቀበለው። ፍትሃዊ ሰው ነበር። መስጂዶች ብቻ አይደለም የሰጠው፣ ብዙ ቤተክርስቲያኖችንም ሰጥቷል እኮ። እዛ ቦታ ላይ ሲቀመጥ አማኞች የሚያስፈልጋቸውን ነገር ያለ እምነት አድሎ ሁሉንም የካደመ ሰው ነው። አላህ ይቀበለው። አንተ የምንለው ያው ከቅርበት አንፃር ሊሆን ይችላል እንጂ በ71 ዓመታቸው ነው ወደ አኺራ የሄዱት ክቡር አምባሳደር አሊ አብዶ። እንዳልከው የመጀመሪያው ሙስሊም የአዲስ አበባ ከንቲባ ሆነው ያገለገሉ ናቸው። ብዙ በወቅቱ እኛም ተማሪዎች ሆነን ትዝ ይለኛል ብዙ አይነት ስም ማጥፋቶች እንደዚህ ለሙስሊሞች እንዲህ ያደረገ እየተባለ ብዙ አይነት ዘመቻ ይደረግበት የነበረ ነው። እንደውም አንድ ወንድም ምን ነገረኝ፣ ግምገማ ላይ ለሙስሊሞች መስጂድ እየሰጠ ሙስሊሞችን ብቻ እንትን እያልክ የሚል ትችት ሲደርስባቸው በወቅቱ በነበሩት ጠቅላይ ሚኒስቴርም ተጠይቀው ነበር ይባላል እሳቸውና እስኪ አንዱን ቤተክርስቲያን ያለውን ስፋት እኔ ከሰጠኋቸው መስጂዶች አንፃር አወዳድሩ። እኔ የሰጠኋቸው መስጂዶች ድምር የአንዱን ቤተክርስቲያን ያክል እንኳን አይሆንም። በዛ ላይ ደግሞ ለሌሎችም ቤተክርስቲያኖችንም የሚገባቸው ማህበረሰቡ የሚፈልገውና የሚጠይቀውን እየመለስኩ ነው ብለው ምላሽ የሰጡበት ጊዜ እንደነበር ሰምቻለሁ። አዲስ አበባ ላይ ያሉ ትልልቅ መስጂዶች የእሳቸው አሻራ አለበት። ኢባዱር ረህማን፣ ቄራ ሰላም መስጂድ፣ ቦሌ ጃዕፈር መስጂድ፣ ረያን መስጂድ በጣም የሚገርም ነው። ቃሊቲ ያለው መስጂድ፣ ሱመያ መገናኛ፣ እነዚህ መሳጅዶች እንግዲህ በሳቸው ዘመን ሙስሊሙ የሚገባውን ነው ባይባልም ሐቂቃ እንትን አይደለም ማለት ውድድር አይነት እነዛ የተሰጠ ምናምን ሳይሆን ሐቂቃ ለሁሉም እኩል መታየት ያስፈልግ ነበርና ያን ያደረጉ ታላቅ ሰው ናቸው። እኔም ልቤ በጣም ነው የተነካው ሐቂቃ። ሐሙስ ማታ ገብቼ ነው ወደዛ ጁምዓ የሄድኩትና ለምን እንደዚህ አይነት ትልልቅ ሰዎች ቢያንስ በሐያት እያሉ መከበር መጠየቅ ነበረባቸው።
እዛ ጋር ጉድለት አለብን እንደ ሙስሊም ማህበረሰብ። ግን ወደ አኺራ ሲሄዱ ደግሞ ዱዓ አድርጎ መሸኘት የግድ ነው። አላህ ስራቸውን ይቀበላቸው። አሜን ያ ረብ። እዚህ ላይ ትልቅ ትምህርት እንወስዳለን ብዬ አስባለሁ። ማንም ሰው ስልጣን ላይ ሲቀመጥ ኮንፊደንስ ያስፈልገዋል። በራሱ መተማመን አለበት። ለሁሉም እኩል አገልጋይ መሆን መቻል አለበት። እምነቱን ማስቀደም ሳይሆን ወይም ያስቀድማል እባላለሁ ብሎ የእምነቱን ተከታዮች የሱን አማኞች መግፋትም ሳይኖርበት አይ እኔ ለእምነቴ ነው ማድላት ያለብኝ ብሎ የሌላውን እምነት ተከታይ መብትም መጨፍለቅ ሳይኖርበት ለሁሉም ፍትሃዊ ሆኖ እዛ ቦታ ላይ ሲቀመጥ ኃላፊነት አማና ስለሆነ ኃላፊነቱ የሱ አባትነት ለሁሉም ነው። በቃ እዛ ያ ወንበር ሁሉንም ማህበረሰብ ሊያገለግልበት የተቀመጠ ነው። ክቡር አምባሳደር ላይ የነበረው ዘመቻም እንዲሸማቀቁ የማድረግ ነው የነበረ በወቅቱ። እንቷል አንድ ሰው መብት ሲሰጥ ለምንድን ነው የምታሸማቀቀው? ያንተን መብት እስካልገፋ ድረስ ያንተን መብት የሌላኛውን እምነት መብት ረግጦ ለሌላው ከሰጠ አይደለም ሌላኛው እምነት ተከታይ የሚሰጠው ማውገዝ አለበት። አድሉ እሱ ነው። አንተ ለኔ ስለሰጠኝ የኔ ሰው ስለሆነ ብለህ ፍትህ ሲያዛባ ከጎኑ ልትቆም አላህ አይፈቅድም። ቁርአንም ከልክሏል። ይሄን ኢዕዲሉ ወለው ዐላ አንፉሲኩም ነው። በራሳችሁም ላይ ቢሆን ፍትሃዊ ሁኑ ነው። እዚህ አንተን የሚጠቅም ነገር ስላደረገልህ ሌላውን ሰው ሲጎዳ ሌላውን እምነት ሲበድል ዝም ብለህ ማየት ተባባሪ ነህ አንተ የበደሉ ኖ የእነርሱን መብታቸው ሊከበርላቸው ይገባል ማለት መቻል አለብህ። የሌሎችንም መብት አክብሮ ያንተን መብት ሲሰጥ ደግሞ አይ እሱ እኮ ሙስሊም ስለሆነ ነው እንደዚህ ያደረገ ተብሎ ደግሞ መሸማቀቅ ሲደርስበት ዝም ማለትም አይገባም። መብቱ ነው። በቃ ይሄ ኃላፊነቱን ነው እየተወጣ ያለው ያ ሰው። ስለዚህ በኃላፊነት ላይ ስንቀመጥ ወንበሩ ሁሉንም ማህበረሰብ ልናገለግልበት የተሰጠን ነው። አላህ ነው ያመቻቸው ያንን ነገር። ይሄ እኮ የአላህ Subhanahu Wa Ta'ala ተርቲብ ነው። ሰዎች በአቅማቸው በብልሃታቸው የሚያመጡት አይደለም። ጥረት ያደርጋሉ፣ አስፈላጊውን ሰበብ ያደርሳሉ። ግን አላህ ነው ያን ቦታ የሚሰጠው። እዚህ የማንም እምነት ተከታይ ይሁን የራሱን እምነት ፌቨር አድርጎ ሌሎቹን መርገጥ መጨቆን የለበትም። አይ የኔን እምነት ተከታዮች አገዝክ ባላለሁ ብሎ መብታቸውን ከመስጠት ደግሞ መታቀብ የለበትም። ይህንም ባላንስ መፍጠር በራስ ላይ መተማመን ከርሳቸው ምንማር ይመስለኛል። አላህ Subhanahu Wa Ta'ala ይማራቸው፣ ማረፊያቸውን ፊርደውስ አላህ ያደርግላቸው። የነብዩን ሰለላሁ ዐለይሂ ወሰለም ጉርብትና ወዳጅነት አላህ ይወፍቃቸው። አላህ Subhanahu Wa Ta'ala ቤተሰቦቻቸውን መጽናናት አላህ ይስጣቸው። በየዘመኑም ሁሌም ለሀገር የሚበጁ ሰዎችን ደግሞ አላህ ያብዛልን። አሁንም ያሉትን አላህ በመልካም ነገር ላይ ያግዛቸው። ሁሌም መሪዎችን ዱዓ ማድረግ መልካም ነው። ለመሪዎቻችን በቃ ለሃይማኖትም መሪዎች ለፖለቲካ መሪዎች ሐቂቃ ማለት ነው። በቃ አላህ መልካምን ነገር ይምራቸው። አላህ ለህዝብ የሚበጁ ያደርጋቸው። መልካም ስራቸውን አላህ ያበርታላቸው። ስህተታቸውን ደግሞ አላህ እንዲያርሙ ያደርጋቸው፣ እንዲያስተካክሉ ያደርጋቸው ተብሎ ዱዓ ማድረግ ያስፈልጋል። ለኛው ጥቅም ነው በነገራችን ላይ። አዎ እኛንን የምንጠቀመው ሀገር ነው የሚጠቀመው። እነዚህ ሰዎች ትክክለኛ በሆኑ ቁጥር የምንም እምነት ተከታዮች ሆኑ በቃ መሪ ሆነው ተቀምጠዋል። በእነሱ ውሳኔ ነው ኦሬዲ ሀገር የምትሄደው። ስለዚህ ዱዓ ስታደርግ አንተ ለሀገርህ ለራስህም ነው ዱዓ እያደረግክ ያለ። በረገምክ ቁጥር ባማረርክ ቁጥር ተመልሶ ይመጣል ያ ነገር፣ የባሰ ይመጣል እንትን ይሆናልና ሁሌም መልካምን ነገር ሱልህ በቃ መገዳደል፣ መጠላለፍ፣ መጠላላት እስኪ አቁመን ደግሞ እንሞክረው። ወላሂ እኔ በጣም እመኛለሁ። በቃ ይሄ ደግሞ ቆሞ እስኪ በመነጋገር ያን ሞከር ነው እኮ
ምንም የተረፈን ነገር የለም። የዓለም ጭራን ያደረገን በሁሉም ነገር ማለት ነው። አሁን ደግሞ እስኪ ቁጭ ብለን መነጋገር። እኔ ለሁሴን መብት በቆምኩ ቁጥር ባይ ዲፎልት ሁሴን ይቆማል። ወላሂ ሁሴንን ትቼ ግን ለኔ ባልኩ ቁጥር እሱም ለኔ ማለት ይጀምራል። ይህንንም ፓርት ብንሞክረው እንደ ሀገር ጥሩ ነው የሚል ነገር አለኝ። አላህ Subhanahu Wa Ta'ala መልካሙን ይምራን ኢንሻአላህ ተዓላ። ጀዛከላሁ አልፍ ኸይር። በዚህ አያይዞ ያንሳው ግድ የለም። ባለፈው ሳምንት ኡስታዝ አቡበከርንም አንስተን አነጋግረን ነበር። ከሰሞኑ የምንሰማቸው ነገሮች ሙስሊሙን ስቦ የጥፋት ተልእኮ አስፈጻሚ አድርጎ የመቁጠር የሆነ ነገር አንድ ቦታ ላይ ኮሽ ባለ ቁጥር ዘሎ ታሪካዊ ጠላቴ ወይም ደግሞ ከዚህ ቀደም ተከስተው በነበሩ ነገሮች ተመሳሳይ የሆነ ነገር እንደዚህ ስለሆነ አሁንም ሊሆን የሚችለው እሱ ነው በሚል ሰዎችን ስቦ ማስቀባት ከዛ ደግሞ ኡስታዞችን በሚናገሩት መልካም ነገር መገልበጥ ለምንድነው መልካም ነገር ነው ተናገሩት እናንተው እንትናችሁ የሚል የሃይማኖት ፖለቲካ ወይ ምናምን ልንለው ደረቅ ቃል እንፈልግ ካለ እንደዚህ ልንለው በመንችለው አይነት መንገድ እየተሰራ ነው። መጨረሻ ላይ እውነትና ነጋት ያድር ይጠራል እንደሚባለው ጠርቷል። ሁሉም ነገር ታውቋል። ግን ደግሞ እንደነዚህ አይነት የችኩል ወቀሳዎች የችኩል ነቀፋዎችንስ እንዴት ታያቸዋል? በስፋት እየታየ ነበር። የሁላችሁም ስም ሲጠፋበት የነበረ ነገር ስለነበር በዚህም ላይ ሐሳብህ ብትሰጠን ደስ ይላል። ወላሂ ሁሴን አሁን ያልከው ነገር አንዳንድ ጊዜ እንደዚህ አይነት ክስተት ሲከሰት ሙስሊሞች እንዲህ ናቸው የሚል ትርክት ይዞ መምጣት ይሄ የተለመደ ነገር ሆኗል። በተለይ በኢስላሞፎቢያ ወይም እስላም ጠልነት የሚታወቁ ግለሰቦችና ኃይሎች ይህንን እንደ አጀንዳ አድርገው ያመጣሉ። እኛም ተሳስተን ትራፕ ውስጥ እንወድቃለን። አንዳንዴ ትክክልም አይደለም። በቃ እስልምና እንደዚህ አይደለም ምናምን እንላለን። መጀመሪያ ክስተቱ ያን ነገር የፈጸሙት ሰዎች የመጀመሪያ ሙስሊሞች ናቸው ወይ? ሁለተኛ ሙስሊሞች ቢሆኑስ ግለሰቦች አይደሉም ወይ? ማለት እንደ ሃይማኖታዊ ተቋም እኛ እንደ ሃይማኖት መምህር በታሪካችን ጽንፍን አስተምረን እናውቃለን? በታሪካችን ሌላውን እምነት ማንቋሸሽ አስተምረን እናውቃለን? ፋክቱ ግልጽ ነው ማለት ነው። ለምንድን ነው ሙስሊሙስ ራሱን ዲፌንድ ወደ ማድረግ የሚገባው? ይህ በጣም ትክክል አይደለም። በእኛም በኩል መስተካከል ያለበት። በዛኛው በኩል ያለው እንደውም ትክክል ለኛ በሆንክ ቁጥር የሚበሳጩ ይመስለኛል። ትክክል አለመሆንን መፈለግና ካጡት ደግሞ አንተ ላይ ትክክል አለመሆንን ፕሮሞት ያደርጋሉ፣ ፕሮፓጋንዳ ይሰራሉ። ይሄ ለነርሱም ለሀገርም ለማንም አይበጅም። ጥላቻን ይወልዳል እንጂ ምንም የሚያመጣው ለውጥ የለም። ጥላቻ ሀገርን ይጎዳል እንጂ የሚያመጣው ነገር የለም። ማለት ጉዳቱ እውነት አላህ እንደው የእውነት ሀገር ወዳድ ከሆኑ ይህንን አያደርጉም። ሀገር የሚወድ ሰው እንደዚህ አያደርግም። ጸረ ሀገር የሆነ ሰው ነው ሌላውን የሆነ አይነት ስም እየሰጡ በሌለበት ማዋል። ብዙ ቦታ ተጠቂው ማን ነው? ይሄ ይታወቃል እኮ ማለት። እኛ ግን ክርስቲያኑ እንዲያጠቃን እንደዚህ ምናምን አይነት አይደለም እኮ። በቃ ያን ጥፋት ያጠፋው ሙስሊምም ይሁን ክርስቲያን ማንም ይሁን መወገዝ አለበት። እምነት ለርካሽ ፖለቲካ መዋል የለበትም። እምነት ለሆነ ዓላማ መዋል የለበትም። እምነት ነው። በቃ የሃይማኖቶች ትልቁ ሚናም እኮ ማነጽ ነው አይደለ? ስብዕናን መቅረጽ ነው። ልበሰፊነትን ማስተማር ነው። መጪውን ዓለም አስቦ እዚህ ዓለም ላይ መልካምነትን ነው ፕሮሞት የሚያደርጉት። እምነት ይህ ነው ትክክለኛ ትርጓሜ።
ኢስላም ስፔሲፊካሊ ደግሞ እንዲህ አይነት ማህበረሰብ ነው የሚፈጥረው። ኦኬ ለሆነ ፖለቲካ ዓላማ የሆኑ ሰዎች የሆነ ነገር አደረጉ፣ ሙስሊሞችም ይሁኑ አይሁኑም በጋራ ቆመን በጋራ ያንን ነገር ድርጊቱን ማውገዝና እንዳይደገም ምን እናድርግ ተብሎ ቁጭ ብሎ መነጋገር እንጂ እናንተ ናችሁ እንደዚህ በየትኛው አሁን ማስረጃ አምጡ ቢባል እኮ አንዲት ነገር የሚያመጣት የለች ሐቂቃ ማለት ነው። እኛም መከላከል ውስጥ መግባት የለብንም። ሐሰትን መሰረት አድርጎ በዚህ ክስተት እንኳን በአርሲው ክስተት መጨረሻ ምን እንደተጣራና እንደተደረሰበት ይታወቃል። በፍጹም በሩቅም በቅርብም ከእስልምና ጋር የሚገናኝ ጉዳይ አይደለም። ጉዳይ ጭራሽ ሙስሊምም ሞቷል በዚህ ጉዳይ ላይ። በቃ ከዚህ ጋር ካልተገናኘነ ሙስሊሙ ሰለባም ነው። ጥፋት አጥፊዎችም ውስጥ ሊኖር ይችላል። በቃ በግለሰብ ደረጃ አንድ ላይ ሁሉም የሚፈጥረው ነገር እንጂ ለይተህ እስልምናንና ሙስሊሞችን የዚህ ሰለባዎችም ሆነው አንዳንዴ እንደገና ተከሳሽ የሚሆኑበት ሁኔታ አለ። ይሄ አይጠቅምም። ውሸት አይጠቅምም። በቃ አምላክን አምናለሁ የሚል ራሱ የሚያምንበትን እምነት የሚደግፈው አይደለም። እምነቱ ራሱ እውነተኝነትን ነው ማናችንም መስበክ ያለብን። ሐሰት የሆነን ነገር መሰረት አድርጎ ሀገርንም ህዝብንም የሚጎዳ ነገር በሚዲያዎች ማሰራጨት ይሄ ኃላፊነት መጉደልም ነው፣ ሀገርን መጥላትም ነው። ለኔ ሀገርን መውደድ ማለት መረጃን አጣርተህ ትክክለኛ የሆነ ነገር መለየት፣ ከዛ ደግሞ አንዳንድ ጊዜ እኮ መረጃዎቹን ራሱ ባወጣቸው በህዝብና በሀገር ላይ ምን ሊያመጡብኝ ይችላሉ? እኔ በምጽፋት ጽሁፍ አንድ ህይወት አንድ ሰው ቢጎዳን ያልጠየቅም። ከመጻፌ በፊት ከመናገሬ በፊት እኮ ማወቅ አለብኝ። የምናገራት እቺ ንግግሬ ምንድን ነው የምታመጣው? ምን ኮንሲኩዌንስ አላት? ህዝብ ላይ ምን ታመጣለች? ሀገር ላይ ምን ታመጣለች? ዛሬ አንድ ነገር ተናግረህ መመለስ አትችልም አይደል እንዴ? አይ ማስተባበልህ ራሱ ማስተባበያው በደንብ እንደመጀመሪያው ፕሮሞት እንደማይደረግ ታውቃለህ። ሼርም ኮሜንትም አይደረግም። ማስተባበያው አንድ ጊዜ ከወጣ ዳሜጁ ኦልሬዲ ሀፕን ያደርጋል። ስለዚህ ራሳችንን በዛ ሌቭል ብናይ መልካም ነው እላለሁ። ባረከላሁ ፊክ። እንግዲህ ከሐጅ መልስ ድህረ ሐጅ ያሉ ስሜቶችህን እናወራለን ብለን ነበር ያሰብነው፣ ግን እንዲህ አይነት ጉዳዮች ደግሞ ኢምፖርታንት ናቸው። ፋታ ረፍት ወተን ስንመለስ ሐሳቡን እናነሳዋለን። የሐጁን እግረ መንገድ አንድ ቪዲዮ ሲዟዟር አይታችሁ ሊሆን ይችላል። ጨርሶ ግንኙነት የሌለው ሰዎች ቤተ እምነት ግንባታ ላይ ያለ ፕሮሰሳቸውን ለዚህ እኮ ዓላማ ለማዋል ተብሎ ተለቀቀ ቪዲዮ። ቤተ እምነት ለመገንባት እየሄዱ ያሉትን አሁን ተፈናቅለው ጀዛከላ ስደት ላይ ነን ሳምቲንግ አሁን ይሄ ይጠቅማል። በአጋጣሚ መቼም ማህበረሰባችን እኮ አልሐምዱሊላህ እነሱ እንደሚያስቡት አይደለም። የሆነ የቡድን ፍላጎት አለ አይደል? አሁን የምናውቀው የግለሰቦች ፍላጎት አለ። እንደ ህዝብ አይደለም ይሄ ስሜት ብዬ ነው የምወስደው። አሁን ያ ቪዲዮ ሊፈጥር ይችል የነበረውን ነገር አስቡት። በጣም ከባድ ዳሜጅ ነበር የሚያመጣው። ለማስተባበል እንኳ የተኬደበትን ርቀት ግን ስታዩት ማለት በቃ ስህተት መሆኑ ሲታወቅ ጀስት ሲምፕል ነገር አድርጎት ነው ሲያልፉ የነበረው። እንዴት እንደዚህ ይሆናል? ሊፈጥር ይችል የነበረውንስ አደጋ እንዴት አይመጣጠንም? በጣም እኮ የሚያሳፍር ነገር ነው ወላሂ። ስቲል ዳሜጁ ምን ሊሆን እንደሚችል አናውቅም። ለምን መሰለህ? ማስተባበያውን ያልሰማ በትክክል ሐሰቱ ደርሶት ቂም ያበቀለ ጥላቻ የያዘ ቤተ እምነቴ ተፈናቀለ ብሎ የሚያስብ ብዙ ሰው ይኖራል። እነዚህ ሰዎች ኃላፊነት ከተሰማቸው እንደዛ በዘሩበት እሱን ነው መስጠትና ማጽዳት ያንን ነገር ስህተት ነው ነገር ማለት የሚጠበቅ ነበረ። እንዴት አድርገው እንዳለፉት ስላየ ሆይ ነው ተሳስተናል ማለትን አይፈልጉም። ደግሞ ትላልቅ የሃይማኖት አባቶች የተባሉት ጭምር ማለት እንደው ተሰሚነት ያላቸው ጭምር አሁንም ነገሩን ከማርገብ ይልቅ ወደ ሌላ አቅጣጫ እንዲይዝ እዚያን አካባቢ ያለውን የክርስትና እምነት ተከታይ ወደ ሌላ ጽንፍ እንዲይዝ የማድረግ በጣም ስህተት እየተሰራ ነው ያለውና ይሄ ነገር አሁንም ቢሆን መቆም አለበት። አይበጅም፣ አይጠቅምም። ተደጋጋሚ እንደሚባለው ይሄንን እኛ እንደ ሚዲያ ሐሳብ ስንሰጥ
ምን ላይ ቆመን ነው የሚለውን ለማሳየት በጣም ሲምፕል ነገር የዒድ አልአድሃ የበዓል ፕሮግራማችንን መለስ ብሎ ማየት ነው። በሰውነት በኩል የሚል አንድ ፕሮግራም ሰርተናል። ከባሌ ሩቤ የመጡ ከባሌ ጎባ አካባቢ የመጡ 2 የቤተ እምነት ሰዎችን አይተናቸዋል። ያላቸው ፍቅር፣ ያላቸው መተሳሰብ፣ ያላቸው አንደኛው ለሌላኛው የነበረው ሪስፔክት በለቅሶም ጭምሪያው ቦታውም ላይ ስለነበርኩኝ ማለት ነው። እኔ የማስበው እኛ እንዲህ ነን የኛ መልክ ይሄ ነው ብዬ ነው የምወስደው። በጣም ውስን የራሳቸው የሆነ እኩይ ፍላጎት ያላቸው ግለሰቦች አክቲቪዝሙ አካባቢ ብዙ ተከታይ ያለን ብለው የሚያስቡ ሰዎች ሊጭሩ የሚሞክሩትን ነገር የማህበረሰቡ ወደ ሰፊነት፣ ይቅርባይነት፣ እርስ በርስ መተዋወቅ ያከስመዋል የሚል እምነት ነበረኝ። ኢንሻአላህ ወደፊትም ይሄው ተጠናክሮ የሚቀጥል ይሆናል። ይሄን ያህል ካነሳን በቂ ነው። ኢንሻአላህ ይሄን ያህል ካነሳን ይበቃናል። አፉ በለን ኡስታዝና የተወዳችሁ ተመልካቾቻችን እናንተን ይቅርታ እንጠይቃለን። አንዳንድ ጊዜ የሶሻል ሚዲያ አካባቢ ያሉ ነገሮችን ወደዚህ ብዙ አናመጣም፣ እንደ ጣቢያ ፖሊሲያችንም አይፈቅድም። ይሄኛው ግን ከሀገር ህልውና ጋር በቀጥታ የሚገናኝ ስለሆነ በእግረ መንገድ ጨዋታ ያነሳነው ነው። ይቅርታ ያደረግልን። ያው ተስፋ ማድረገው በጣም በርካቶች ያንተን የሐጅ ቆይታ ሐጅ ግቡ ምን ይመስላል መሰል ነገሮችን ነው አሁን በጉጉት እየጠበቁ ያሉት። ስንመለስ እሱን ለብቻው እናነሳዋለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የኡስታዝ በድር ሰዓት ነው። ከሐጅ መልስ የሐጅን ግቦች አጠቃላይ የሐጅ ስርዓት ውስጥ ማሳካት ያለብን ነገር ኻሰተን ወይም ደግሞ ስፔሻሊ ከሐጅ የተመለስን ሁጃጆች ቀሪ ህይወታችንን እንዴት ባለ ንጽህና ልናሳልፍ ይገባል። ሐጅ ኢስላም ነው ይባላል። እጅ መስጠት ነው። ምን ማለት ነው እጅ መስጠት? እዛ አካባቢ ያሉ ነገሮችን በቀሪው ሰዓታችን ሐሳብ እንለዋወጥ። መርሐባ። ብስሚላህ ራህማን ራሂም። እንግዲህ ሐጅ ዋነኛ አስተምሮቱ አልኢስቲስላም ሊላህ ሱብሓነሁ ወተዓላ ለአላህ ሱብሓነሁ ወተዓላ እጅ መስጠት ነው። አላህ ያዘዘህን ነገር መስራት ነው። ትልቁ ሒክማው እሱ ነው ይላሉ። ጠዋፍ አድርግ፣ እሺ፣ ወርወር፣ እሺ፣ እዚህ ጋር እደር፣ እሺ፣ እዚህ ጋር ቁም፣ እሺ፣ በዚህ ሰዓት ውጣ፣ እሺ፣ በዚህ ሰዓት ግባ፣ እሺ። ጀስት አንተ ወታደር ነህ። ወታደር የኮማንደሩን ትዕዛዝ ሐርፊየን ሊትራሊ ማለት ነው ቃል በቃል ነው የሚተገብር። ለምን ብሎ አይጠይቅም። ወታደር ሚን ገይሪ ሌ ይላሉ መስሮች። ያለ ምንም ለምን በቃ ለምንድን ነው እንደዚህ የማደርገው አይደል? ሱብሃንአላህ። ይህ ነገር ምን ማለት ነው? እንደዚህ እንዴት እንደዚህ ትለኛለህ አይልም። ሙስሊም ሐጅ በሚያደርግበት ጊዜ አንድ ሙእሚን አላህ ያዘዘውን ነገር መፈጸም ነው ተምሮ የሚመጣው። ይህ ነው በቃ ዋናው ሐሳብ ይሄ ነው። ለዚህ ነው የአላህ ሒክማ ሐጅ የሚያጠነጥነው በነቢዩላህ ኢብራሂም ዙሪያ ላይ ነው። ካዕባ ወኢዝ የርፈዑ ኢብራሂም አልቀዋዒድ ካዕባ ኢብራሂም ጋር የተገናኘ ነው። ሰዕዩ ከሚስታቸው ጋር ከሀጅር ጋር የተገናኘ ነው። ሚናው ከሳቸው ጋር የተገናኘ ነው። የውመ ነሕሩ ከሳቸው ጋር ይገናኛል። ጀመራቱ ከሳቸው ጋር ይገናኛል። እርድ ሲታረድ ቅድም እንዳልነው ሙሉ ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አላህ ያለው ጊዜ እጅህን ስጥ፣ ታዘዝ፣ እሺ በል የተባሉ መርሐባ። ሁጃጆችም ለበይክ አላሁመ ለበይክ ነው የሚሉት። አቤት ጌታችን ታዛዥ ነን ላንተ። ታዛዥነትን ነው ተምሮ የሚመጣው። የሐጅ ዋናው ሩሑ አልኢስቲስላም ሊላህ ሱብሓነሁ ወተዓላ። እሱም ብቻና ብቻ ደግሞ ተውሂድ ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ። የምንታዘዘው እሺ ብለን የምንገዛው አንተን ብቻ ነው። ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ያው ምስጋና የተባለ በሙሉ ጸጋ በሙሉ ንግስና በሙሉ ያንተ ነው። ላ ኢላሃ ኢለላህ። ለሱ ሙሉ እጅህን ሰጠ
ነው። ነቢ ሰለላሁ ዐለይሂ ወሰለም እኔና ከእኔ በፊት የነበሩት አንቢያዎች ካሏቸው ንግግሮች ትልቁ ንግግር አሉ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚቱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህንን ቃል ብቻ ብትኖረው እውነተኛ ታዛዥ ነህ አንተ። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ምንም አጋር የሌለው ብቸኛ ጌታ አላህ እሱ ብቻ ነው የኔ አምላክ። ንግስና የእሱ ነው፣ ምስጋናም ለሱ ነው። ህይወት የሚሰጥም ህይወት የሚነሳም አላህ ነው። በሁሉም ነገር ላይ ቻይ ነው አላህ ሱብሓነሁ ወተዓላ። ይሄ ሐያትህ ውስጥ ሲመጣ እንዳንተ ንጉስ የለም፣ እንዳንተ ለአላህ ቅርብ ሰው የለም። ኢስቲስላም ትልቁ ግቡ ቁርብ ኢለላህ ሱብሓነሁ ወተዓላ፣ ወደ አላህ የመቅረብን ክብር ያጎናጽፋል። ወደ አላህ ቅርብ የሆኑ ሰዎች ደግሞ አላህ በቁርአን ላይ ወሳቢቁን ሳቢቁን ብሏቸዋል። ወሳቢቁን ሳቢቁን ቀዳሚዎች ናቸው። ሶስት አይነት ሰዎችን እኮ ሱረቱል ዋቂዓ ላይ ጠቀሰ አላህ። ሳቢቁን አሉ፣ ቀዳሚዎች አሉ። ጀነት ቀዳሚ ሆነው የሚገቡት ማለት ነው። ሳቢቁን ይላቸዋል አላህ። ሁለተኛ አስሓበል የሚን አሉ፣ በቀኝ እጃቸው ስራቸውን የሚቀበሉ አሉ። አስሓበ ሽማል አላህ ይጠብቀን፣ በግራ እጃቸው ደግሞ የስራ መዝገባቸውን የሚቀበሉ አሉ። የጀሃነም ሰዎች ናቸው። የጀነት ሰዎች ራሱ ደረጃ አለው ማለት ነው። እነዛ ሳቢቆች ግን ወሳቢቁን ሳቢቁን ኡላኢከል ሙቀረቡን አላህ ሙቀረቦች ናቸው። ሙቀረብ የሆኑ ቅርብ የአላህ ወዳጆች፣ ቅርብ የአላህ ባሮች ናቸው። ቅርብነት የሚገኘው በስቲስላም ነው፣ እጅን በመስጠት ነው። የነቢዩላህ ኢብራሂም ጫፍ የደረሰ ታዛዥነት፣ ልጅን እስከ መሰዋት የደረሰ ለመሰዋት ዝግጁነት ፈለማ አስለማ ሁለቱም እጃቸውን በሰጡ ጊዜ ወተለሁ ሊልጀቢን አጋደሙት እኮ ሊያርዱት። እዚህ ደረጃ የደረሰ ልጅን የመሰዋት ታዛዥነት ደረጃ፣ የዚህ ተቃራኒ ደግሞ ቁርአን ላይ እናገኛለን። ሱብሓነላህ። የአይሁዶቹ የላሟ ታሪክ ላይ ሱረቱል በቀራ ላይ ላም እረዱ፣ የሆነ ሰው በዙልም ተገደለ፣ ገዳዩን አውጡ ተባሉ። ገዳዩን ለማጋለጥ ፈቃደኛ አይደሉም፣ ደበቁት። ስለዚህ ላም እረዱና በላሟ ስጋው በሆነ ፓርቷ የሞተውን ስትመቱት ይነሳና ገዳዩን ይናገራል። ተመልከት። የመጀመሪያ ነቢዩላህ ሙሳ ዓለይሂ ሰላም ኢነላሃ ያእሙሩኩም አን ተዝበሑ በቀራ ሲሏቸው የመጀመሪያው ቃሉ አተተኺዙና ሁዙዋ ታሾፋለህ እንዲያሉ ማላገጫነን እንደኛ። ተመልከት፣ የድፍረት ጫፍ ማለት ነው። እዛ ጋር ያለን የመታዘዝ ጫፍና እዚህ ጋር ደግሞ አላህን የመዳፈር ጫፍ ደግሞ ታያለ። አተተኺዙና ሁዙዋ ነቢዩላህ ሙሳ ዓለይሂ ሰላም ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን። እንደዚህ አይነት ነገር ከማድረግ በአላህ ያላለውን ብዬ ከማሾፍ ከማላገጥ በአላህ እጠበቃለሁ። ከእንደዚህ አይነት ድንቁርና አላህ እንዲጠብቀኝ እለምነዋለሁ። እንዴት እንደዛ አደርጋለሁ? በጣም ደነገጡ ነቢዩላህ ሙሳ ዓለይሂ ሰላም። እንደዚህ ማለታቸውን ሲያውቁ ከአላህ ነው ካልክ ደግሞ አሉ ወድዑ ለና ረበክ አሉ። ጌታችሁ አዟችኋል እየተባሉ ጌታህን ጠይቀው ይበይን ለና ማሂያ ምን አይነት ነው እንድናርድ ይፈልግ። ላምን የተባሉት እኔ ላም ማረድ ይችላሉ። ክርክር ጀመሩ፣ ተብራራላቸው። አሁንም ጌታህን ጠይቅልን አሉ። ሶስት አትልም? መጀመሪያ ታሾፋለህ ወይ? ከዛ ምን አይነት ናት? ከዛ
ቀለሟን ጠይቅልን። ከዛ አራተኛ ተምታቶብናል በደንብ ያብራራልን። ጌታህን ጠይቅ። ادع لنا ربك ادع لنا ربك ادع لنا ربك ላም ለማረድ ነው። እዛ ጋር ልጃቸውን ለማረድ ያጋደሙ ደግሞ ታላቅ ሰው አሉ። ሱብሃነል መሊክ። ላም ለማረድ የአላህን ትእዛዝ ላለመፈጸም የሄዱበትን ርቀት እናያለን። እረዱ የተባሉት ላም። ነቢዩላህ ኢብራሂም ደግሞ እረዱ የተባሉት ልጃቸውን የበኩር ልጃቸውን ትልቅ ከሆኑ በኋላ ያገኙትንና ፈለማ በለገ ማዐሁ ሰዕያ ጡንቻው ፈርጠም ብሎ ወጣት ሆኖ ከሳቸው ጋር ስራ መስራት ሲጀምር በቃ አብሯቸው ሲሄድ ልጅ እኮ ሲደርስለት አባት ነፋ ይላል። በቃ የሆነ ልቡ ሞላ ይላል። ደረሰልኝ እኔን የሚረከብ እኔን የሚጦር ህፃን እያለም አይደለም ያን እረድ የተባሉት። ፈለማ በለገ ማዐሁ ሰዕይ አብሯቸው መንቀሳቀስ ስራ መስራት የሚችልበት ደረጃ ላይ ሲደርስ በዚህ መካከል ነን እኛ። ይህ እዚህ መካከል ስፔክትረም አለ ማለት ነው። አንተ አላህን ጣዓ ባደረክ ቁጥር ታዛዥ በሆንክ ቁጥር ሚለት ኢብራሂም ጋር እየተጠጋ ነው የምትሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ሚለተ አቢኩም ኢብራሂም እንዳሉት ማለት ነው። ቁርአንም እኮ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን ይላል አላህ። አይ የኢብራሂም መንገድ የታዛዥነት መንገድ ነው። የኢብራሂም መንገድ የእሽታ መንገድ ነው። አላህን እሺ የማለት ሙሉ ለሙሉ እጅን የመስጠት ፍጹማዊ መታዘዝ ነው። እነዚህ ሁለቱ ሞዴልስ በዚህ መካከል ነው ያለነው። እኛ ወደ ማን እንቀርባለን? የአላህ ትእዛዝን በሙሉ ልብ ምንቀበል ከሆነ ምን ተገብር ከሆነ ወደ ነቢዩላህ ኢብራሂም ሚላ እንጠጋለን። እምቢ ምንል ከሆነ አሻፈረኝ ምንል ከሆነ ለራሳችን የሆነ መንገድ ምንፈልግ ከሆነ አብዱላህ ብን አባስ አው አብዱላህ ብን መስዑድ ከሁለት አንዱ አላህ ይወደድላቸውና ምን አሉ? نحن في زمان አሉ እኛ ያለንበት ዘመን አሉ يتبع الهواء الحق حقን ስሜት ሐቅን የሚከተልበት ዘመን ላይ ነው ያለነው። ፍላጎት እውነትን የሚከተልበት ፍላጎት የአላህን ትእዛዝ የሚከተልበት ዘመን ላይ ነው ያለነው። ወሰየእቲ ዘማኑን አሉ ጊዜ ይመጣል አሉ ሐቅ የሰዎችን ፍላጎት የሚከተልበት ጊዜ ይመጣል። የሆነ ነገር ትፈልጋለህ፣ ለዛ ማስረጃ ትፈልግለታለህ። ሐቁን ወደ ፍላጎትህ ታመጣዋለህ፣ ማኒፕሌት ታደርገዋለህ። አንተ ነህ ወደ እውነቱ መሄድ ያለብህ እንጂ እውነቱን አይደለም ጠምዝዘህ ወደ አንተ የምታመጣው። መጀመሪያ ደምድመህ ማለት ነው። መነሻ የራስህ ፍላጎት፣ አስተሳሰብህ፣ ያመንክባቸው እምነቶች የሆኑና ከዛ በኋላ ያን የሚደጋግፉ ነገሮች ትፈልግለታለህ። ነቢዩላህ ኢብራሂም ዓለይሂ ሰላም ጋር የእሳቸው ሞዴል አይደለም። እሱም ለአላህ ታዛዥነት ላይ የተመሰረተ ነው። ሐጅ ዋና ስራው ተምሮ የሚመጣው ይህንን ነው። ከተመለሰም በኋላ ይህንን ታዛዥነት ነው የሚተገብረው። የመጀመሪያው እዛው እያለ ፈላ ረፈተ ወላ ፍሱቀ ወላ ጂዳለ ፊል ሐጅ። ረፈት ይህ መጥፎ ንግግር፣ ጂዳል ክርክር የለም። ጢቡል ከላም ነው አሉ እኮ የሐጅ በኋላ የመቅቡልነት ምልክት ጢበል ከላም ነው፣ የንግግር ማማር ነው ብሏል። ሑስነል ኹሉቅ ነው፣ ይታያል። ያ እዛ ጋ እኮ የስነ ምግባር ጉዳይ እኮ ነው። አትከራከር፣ ክፉ ነገር አትናገር። ዋናው በምትከራከርበት ቦታ ማለት ነው። የሚያከራክር ያ ሁሉ 1.7 ሚሊዮን በላይ ነው አይደለም? አሁን ኦፊሻሊ የተገኘው ሐጅ ላይ ከኢትዮጵያ እንኳን 5600 አካባቢ ሄዷል። طيب እዚህ ሁሉ ሰው ጋር ነው የምትኖረው። ሳያይህ የሚገፋ የሚረግጥህ
በቃ ፈገግ ብለህ ነገሮችን እያረጋጋህ ነው የምትሄደው። በቃ ማያቅ አለ ጠዋፍ ላይ በተቃራኒ አቅጣጫ ገፍቶ የሚመጣ ሰው አለ። ዋጥ አንተ አትክፈኝ እንዴት እንዲህ ትለኛለህ? የለም ወላ ጂዳለ ፊል ሐጅ። ያን ባህሪ ነው የምታመጣው እዚህ ቤት ውስጥ። እንደዛ አይነት ተከራካሪ ሰው አትሆንም። እንደዛ እንዳትሆን ተከራካሪ እንዳትሆን፣ ስራ ቦታ ላይ ያንን ባህሪ እንድታንጸባርቅ፣ ወንድሞች ጋር ሰርክሉ ጠበባት ትንሽ እኮ ነው ሰው። እዛ ማአት ሰው ጋር ተቻችለሃል። ጠይብ አሁን ደግሞ ከትንሽ ሰው ጋር ያን ባህሪ ያስቀጥል ነው። እዚህ ሐጅ ደርሶ የመጣ ሰው ሁለት ነገር ያስፈልገዋል። አንደኛ فإذا قضيتم مناسككم فاذكروا الله كذكركم آباءكم أو أشد ذكرا. الله سبحانه وتعالى مناسكاتكم يا حج سنة سرعاتكم ستجرسوا الله أوصوا على الله ببزات الله أوصوا ولا جوتشاتكم كمتاوسوت እንደምታወሱትና ከነሱም በበለጠ አላህን አስተዋውሱ አለ አላህ። ومن الناس من يقول ربنا آتنا في الدنيا وما له في الآخرة من نصيب. ከሐጅ ተመልሳችሁ ሐጅም ላይ ሆናችሁ ደግሞ ዱንያ ብቻ አትለምኑ፣ ዱንያ ብቻ ስጠን አትበሉ። ሰው ከሰዎች አሉ ከዱንያ መልካምን ስጠን ይላሉ፣ ከአኺራ ምንም ዕጣ የላቸውም አለ አላህ። የዱንያ ብቻ ነው የለመኑት። ومن الناس من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار أولئك لهم نصيب. دنيانم آخرانم لمنو معناته በዱንያም ያ አላህ እንደዚህ አድርግልን፣ መልካም ነገር አድርግልን፣ አኺራችሁንም አብራችሁ ለምኑ። እዚህ ዚክር ማብዛት አንዱ ነው ማለት ነው። ሁለተኛ መልካም ስነ ምግባርን ማስቀጠል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ከየውመ ወለደቱ ኡሙሁ ብለዋል። መን ሐጀ ወለም የፍሱቅ ወለም የርፉት ረጀዐ ከየውመ ወለደቱ ኡሙሁ። ምንም አይነት ሐጅ ሲያደርግ ረፈት ሴትና ወንድ ጋር የተገናኘ የጾታ ወሬ ሳያወራ፣ ፉሱቅ መጥፎ ንግግር ሳይናገር፣ ያጠወጥነት ሳያሳይ፣ ክርክር ሳይኖርበት ንጹህ የሆነ ሐጅ ያደረገ ሰው ሲመለስ እናቱ እንደወለደችው ሕፃን ከወንጀል ነፃ ሆኖ ነው የሚመለሰው። ይህን ንጽህና መጠበቅ ያስፈልጋል። ያን በቃ ንጹህ የሆነ ሰው እስልምናን የሚቀበሉ ሰዎችን ሁሌ እኔ ምነግራቸው በቃ አሁን አንተ ንጹህ ነህ፣ አልኢስላሙ የህዲሙ ማ ቀብለ ወልሐጁ የህዲሙ ማ ቀብለ እኮ ከሱ በፊት ያለውን ወንጀል በሙሉ ያጥባል፣ ይንዳል። ወንጀል የለበትም ሰውየው አይደል? በቃ ንጹህ ስለሆናችሁ ከዚህ በኋላ እንደኛ እንዳትሆኑ ነው የምላቸው። አዲስ ናችሁ እናንተ፣ ይህን ንጽህናችሁን ጠብቁ። እዚህ ሐጅ የሆነ ሰው አዲስ ሰው ነው። ያንን ንጽህናውን መጠበቅ መቻል አለበት። በምን ይጠብቀው? ከወንጀል በመራቅ ኸይር ስራ ላይ አላህ ባዘዛቸው ነገሮች ላይ ተባት። ከወንጀል ለመራቅና በአላህ መንገድ ላይ ለመጽናት استعيኑ بالصبر والصلاة። ሰላት ሩክኑ ምን አርካን الاسلام يا اخوان፣ ተራ ጉዳይ አይደለም። የእስልምና አንዱ ፒላር ነው፣ መሰረት ነው፣ ምሰሶ ነው። أول ما يحاسب عليه العبد يوم القيامة الصلاة. النبي صلى الله عليه وسلم መጀመሪያ አንድ ሰው የቂያማ ቀን ሒሳብ የሚደረገው ኦዲት የሚደረገው ሰላቱ ነው። የመጀመሪያው ሒሳብ ሰላት ነው። ሰላትን አጥብቆ መያዝ፣ በጀማዓ ሰላት። ለውጥ የምታመጣው ሰላት ደግሞ ምን ብለዋል ዑለማዎች? በጀማዓ የተሰገደች መስጂድ ውስጥ የተሰገደች ሰላት ናት ለውጥ የምታመጣ። እሷ ላይ መጠንከር። ሌላው አደራ የምለው ቁርአን፣ ቲላወቱ ኪታቢላሂ ዐዘ ወጀል። ከቁርአን ጋር ወንድሞቼ በጣም ተራርቀናል ብዙዎቻችን። አንድ ታሪክ አንድ ወንድም ሶሻል ሚዲያ ላይ አይቼ በጣም የደነቀኝ፣ አንድ ሼክ ገቡ ሰው ቤት እና እንግድነት ገብተው ትልቅ ሰው ናቸው። ሲወጡ ገንዘብ ጠፋ፣ እዛ ገንዘብ ጠፋ። ከዛ ባለቤቶቹ በጣም በቃ ቀልባቸው ተሰበረ። ነበረ ያ ሳንቲም፣ እሳቸው ሲወጡ ግን ጠፍቷል። በጣም ያዝኑና ረመዳን ነው፣ ለፍጡር ተጠርተው ነው
እንግዲህ እንን ገንዘብ ወስደዋል ማለት ነው። ሰው በነዛ ሰዎች እይታ በአመቱ አሁንም ፍጡር ተጠሩ። ሲጠሩ እንደው በልባችን ከምንይዘው እንጠይቃቸው አይነት ነገር ማለት ነውና እንደው ሼክ እዚህ ሳንቲም ጠፍቶን ነበር ባለፈው አመት መጣው እያለ ብለዋቸዋል። እዛ ሄዱና ሸልፍ ላይ ቁርአን አንስተው ከፈቱት። እስኪ እዩት እሱን አሉ። ሲከፈት ቁርአን ውስጥ አለ። አመቱን ሙሉ ቁርአን እንደማትቀሩ እንዳልቀራችሁ የሚያሳይ ነው። እኔ እዚህ እንትን ያልኩትን ያገኘሁትን ገንዘብ እንዳይጠፋ ብዬ ቁርአኑ መሃል ላይ ነው ያስቀመጥኩት። ይሄ ሪያሊቲ ነው፣ ሐቂቃ ማለት ነው። ብዙዎቻችን ረመዳን ላይ ነው የምናነሳው ቁርአንን። ቁርአን ጋር ተለያይተናል። ከሐጅ መልስ ሐጅም የተመለስንም ይሁን ሌሎቻችንም ቢያንስ በቀን 20 ደቂቃ ላይ ቁርአን እንስጥ፣ ቁርአን እንቅራ፣ ያልቀራን እንቅራ፣ የቀራን ቲላዋ እናድርግ፣ ከቲላዋ ወደ ሒፍዝም እንምጣ። ቁርአንን ከቁርአን ጋር እንቀራረብ፣ ማዕናውን ለመረዳት ጥረት እናድርግ። ይሄ በጣም ኢምፖርታንት ነገር ነው። ብዙ ጊዜ እድሜያችን ገፍተዋል፣ እኛ ትልቅ ሰዎች ነን ምናምን እንላለን። የአንድ ወንድማችን አያትን ታሪክ ባካፍላችሁ። ሼክ አነስ የጃዕፈር መስጂድ ኢማም የሱ አያት በጣም ነው የደነቁኝ። በ80 ዓመታቸው አሊፍ ባ ብለው መቅራት ጀመሩ። አሊፍ ምንድናት ትቁም ትቀመጥ አያውቁም የነበር። ከዛ በፊት 80 ዓመት እድሜያቸው ላይ አሊፍ ብለው ቆጥረው በ96 ዓመታቸው ቁርአን ሐፍዘዋል። በ16 ዓመት ቁርአን ሐፍዘዋል። በ106 ዓመታቸው አካባቢ ወደ አኺራ ሄዱ። وهي حافظة لكتاب الله የእናቱ እናት ማለት ነው። ይህ ትልቅ መልእክት ነው ለኛ። ምንም እድሜ መግፋት ምን ዑዝር አይደለም። ኮሚትመንት ካለ በየቀኑ ከያዝ ነው በየቀኑ ጊዜ ከመደብንለት ቁርአን ያልቀራን ሰዎች አሊፍ ብለን መቅራት እንችላለን። ወላሂ ቁርአን እድሜያችን በገፋ ቁጥር ሙእኒሳችን፣ አጫዋቻችን፣ ጓደኛችን ቁርአን ነው። ቀብር ውስጥ ጓደኛችን ቁርአን ነው። ቁርአን እኮ ይመጣል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የቁርአን ወዳጅን ቁርአን ያናግረዋል። አነ ሳሒቡከ አልቁርአን፣ እኔ እኮ ወዳጅህ ቁርአን ነኝ ይለዋል። ይህንን ወዳጅ ያላገኘ ሰው ወዳጅ አልባ ነው፣ አቀማማጭ የለውም። እዚህ ከቁርአን ጋር ያለንን ነገር ድራማቲካሊ የምንቀይርበት ጊዜ መሆን መቻል አለበት። ጀዛከላሁ ኸይር። አንዲት ነገር ብቻ ሰዓቱ እንደሄደ አስፈጻሚዎቹ እየነገሩኝ ነው። የዘንድሮ ሐጅህ ላይ በጣም የተለየ ነገር እንደገጠመ እንዲሁ ሰምቼ ነበረ። ሐረም አካባቢ ክሎክ ታወር ላይ እሱ አካባቢ የምትነገረን ነገር ለተመልካቾች ቢደርስ ደስ ይለኛል። እንደው ለቁርአን ስለ ቁርአን ስለሆነ ያነሳ ነው። ስለመቶ ቃሪዎቹ መርሐባ። እንግዲህ ሰውየው እንትን እንዳላወጣበት ነው፣ ግን በጣም አስተማሪ ነው። ለብዙ ባለሀብቶችም ቆም ብሎ ማሰብ ያስችላል ብዬ ስላሰብኩ ላጋራው ኢንሻአላህ። ሼክ አብዱረሺድ ሐፊዘሁላህ በጣም ወዳቸው፣ በጣም ቀልቤ ውስጥ ያሉ ትልቅ ሼክ ናቸው። ቃሪ ያ ምድር ላይ እንግዲህ በዚህ ዘመን ካሉ ቁራዎች እንግዲህ ግንባር ቀደሙ ማለት ይቻላል። በብዙ ቁራዎች ምስክርነት ማለት ነው። የኔ ምስክርነትም አይደለም። እርሳቸው የተገኙበት ለሳቸው ኢህቲራምም የተዘጋጀ አንድ ትልቅ ራት ግብዣ ላይ ተጠርቼ ተገኝቼ ነበር እና ክሎክ ታወር ላይ ነው የተዘጋጀው ራቱ። እዛ ላይ ኢህራም የለበሱ ወደ 100 የሚጠጉ ሐፊዞች ነበሩ። ሐፊዞች ናቸው ሁሉም። እነዚህ ሐፊዞች ሐፍዘው እንግዲህ እንደሰማሁት ቁርአን ከሐፈዙ በኋላ መርከዝ ላይ አስተምረው 3 ዙር ማስመረቅ አለባቸው። ልክ ሲያስመርቁ ሐጅ ይዘዋቸው ይመጣሉ። ማን ነው ይዟቸው የመጣና ስፖንሰር ያደረጋቸው? ኬንያ የሚገኝ አንድ ሶማሊ ባለሀብት አንድ ሰው ማለት ነው። መቶውንም ይህን በየአመቱ ያደርጋል። በየአመቱ ወደ 8 ዓመት አካባቢ ሆኖታል የሰማሁት።
እኔ ሐቂቃ በጣም ደነቀኝ። ከዛ በላይ በጣም የገረመኝ ነገር የሚያሳርፋቸውም እዛው ክሎክ ታወር ነው። ውድ ሰዎች ውድ ቦታ ላይ ነው የሚያርፉት። እንግዲህ the most expensive በጣም ውዱ ሆቴል ሐረም ዙሪያ ላይ ያለው እሱ ነው። ብዙ መራኪዞች ብዙ መድረሳዎችም እንደሰራ ሰውየው ሰምቻለሁ። አላህ እዛው አግኝቼውም ዘይሬው አላህ በረካ ያርግልህ። እንደው መሰጠት አሁን እኔ ዑስማን ረዲየላሁ ዐንሁ አንድ ጀይሽ ሙሉ እኮ ብቻቸውን እኮ አዝምተዋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ዑስማንን ከዚህ በኋላ ምንም ነገር አይጎዳውም እኮ አሉ። በቃ ዘግቷል ማለት ነው። ዑስማኒ የሆኑ ሰዎች እንዳሉ ይሰማኛል። የሆነ ዑስማናዊ ባህሪ ያላቸው አብዱራህማን ኢብኑ ዐውፍ አይነት ባህሪ ያላቸው የመስጠት ሰዎች፣ አላህ ደግሞ የሚሰጡ ሰዎችን ይለግስላቸዋል። አንተ ፓይፕ መሆን ከቻልክ ሁሌም ይመጣል። አከፋፋይ ከሆንክ አላህ ለአንተ ያመቻችልሃል፣ ይከፍትልሃል። ይሄ ሙጀረብ ነው። በነገራችን ላይ ምንም የተሞክ ቴስትድ ነው። በቃ ከሰጠህ አላህ ይሰጣል፣ ከያስክ ይነጥቃል፣ አላህ ይጠብቃል። ይሄ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸውም ያሉት ነው። አላሁ ስብሓነሁ ወተዓላ ባሮች ያሉት የእሱን ጸጋ የሚያከፋፍሉ አሉ። ሲያከፋፍሉ ሲሰጡ ይጨምርላቸዋል አሉ። ወኢን አኸዙሃ እምቢ ብለው ከያዙ ኢንተዘዐሃ ሚንሁም ብለዋል፣ ከነሱ ይነጥቃቸዋል ማለት ነው። ወሐወለሃ ኢላ ገይሪሂ ሌላ ተወካይ ይፈል ወደ ሌላ ወኪል ኤጀንት ይቀየራል። ይኸውልህ አንድ ፋብሪካ ኤጀንት ካለው ኮሚትመንቱን ካላሟላና ቶሎ ቶሎ ካላነሳ እኮ ኤጀንትነቱን ይነጠቃል። በቃ ሌላ ይሰጣል። በመስጠት ውስጥ ነው በረካ የሚገኘው። የልጅ በረካ፣ የገንዘብ በረካ፣ የዓፊያ በረካ፣ የቤተሰብ ሪዝቅ ብዙ አይነት አይደለ? የጓደኛ የወንድም በረካ የሚገኘው በመስጠት ውስጥ። በመጨረሻ ሳላነሳው ማልፈው ነቢዩላህ ኢብራሂም ዓለይሂ ሰላም በተደጋጋሚ የሚታወቁት ዱዓ ሲያደርጉ ለዙርያቸው ወሚን ዙርየቲ የሚሉት ወሚን ዙርየቲ ወኢዝ ብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁነ ቃለ ኢኒ ጃዒሉከ ሊናሲ ኢማማ፣ ለሰዎች መሪ አደርግሃለሁ አላቸው አላህ። ቃለ ወሚን ዙርየቲ፣ ከዙርያዎችም አደርግልኛል። ቃለ ላ የናሉ ዐህዲ ዛሊሚን፣ በዳዮች የእኔን ቃል ኪዳን አያገኙም አላቸው አላህ። ዛሊሞችን አልሰጥም መሪነትን አለ። ከዛ ዱዓቸውን ቀጠሉ። እዚህ ጋር ዛሊሞችን አልሰጥም ስላላቸው ረበና እጅዐል ሃዘል በለደ አሚነን ወርዙቅ አህለሁ ሚነ ሰመራቲ መን አመነ ሚንሁም ቢላሂ ወልየውሚል አኺር። ሪዝቅ ደግሞ ስትሰጥ አሉና እዛ ጋር ተነግሯቸው የለም ለዛሊሞቹ አይሆንም ስለተባሉ እዚህ ጋር ለአማኞቹ ብቻ አላህንና አኺራን ላመኑት ብቻ ሪዝቅ ስጥ ሲል ወመን ከፈር ለካደውም እሰጣለሁ አለ አላህ። ከዛ በኋላ ሌላ ሒሳብ አለኝ እንጂ እዚህ ዱንያ ላይማ ለሁሉም አጣቅማለሁ አለ። ከዛ በኋላ ሄዱና ደግሞ ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጅዐልና ሙስሊመይን ለከ ወሚን ዙርየቲና፣ ሁለታችንንም ለአንተ ታዛዦች ሙስሊሞች አድርገን ዙርያችንንም አድርግልን አሉ። ይሄ የዙርያ ጉዳይ በጣም የሚያሳስባቸው ነቢይ ናቸው። አላህ ስብሓነሁ ወተዓላ ይህን ዱዓቸውን ሰምቶ አቡል አንቢያ አደረጋቸው። የአንቢያዎች አባት አደረጋቸው። በርካታ አንቢያዎች ከሳቸው ነስል መጡ። አሽረፈል ኸልቅን ጨምሮ ዓለይሂ ሰላቱ ወሰላም የመጨረሻው መደምደሚያ ውቡ ነቢይ ዓለይሂ ሰላቱ ወሰላም የእሳቸው ዙርያ ያቸው። እዚህ ሁሌም ለዙርያዎቻችን ዱዓ ማድረግ ያስፈልጋል። ለዚህ ነው አላህ ስብሓነሁ ወተዓላ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂን ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዐለየ ወዐላ ዋሊደየ ወአን አዕመለ ሳሊሐን ተርዳህ ወአስሊሕ ሊ ፊ ዙርየቲ። የሙእሚኖች ዱዓ ውስጥ እኮ ነው።
ጸጋህን ሰጠህናል እናመሰግንህን አመስጋኞች አድርገን ለኛም ለወላጆቻችንም የሰጠህን ጸጋ ወአስሊህ ሊ ፊ ذريتي ለወላጆቹም ዱዓ አደረገ አመሰገነ ለذريዎቹ ደግሞ ኢስላህን ለመነ የዘመኑን ፈተና አላህ የሚጠብቀን ልጆቻችን የሚያድንልን እኔ በዱዓ ነው ብያስባለሁ ከምናደርገው ተርቢያ ተጨማሪ በእያንዳንዱ ዱዓችን ላይ የነብዩላህ ኢብራሂም መንገድ ስለሆነ ማለት ነው እሳቸው ያስተማሩን ስለሆነ ለذريዎቻችንም ዱዓ እናድርግ ለማለት ነው ጀዛኩሙላህ ኸይር በዚሁ ዱዓውን ለذريያችን ጭምር እናድርገውና ያ ረብ አሚን بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم صل على سيدنا محمد في الأولين وصل على سيدنا محمد في الآخرين وصل على سيدنا محمد في الملأ الأعلى إلى يوم الدين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما آمين. اللهم أوزعنا أن نشكر نعمتك التي أنعمت علينا وعلى والدينا وأن نعمل صالحا ترضاه وأصلح لنا في ذريتنا إنا تبنا إليك وإنا من المسلمين اللهم اجعلنا من أهل ملة إبراهيم عليه السلام اللهم اجعلنا من المسلمين اللهم اجعلنا من المسلمين اللهم أحينا مسلمين وتوفنا مؤمنين يا رب العالمين ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ربنا يبارك فيك استاذنا የተወዳችሁ ተመልካቾቻችን ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን እንደተለመደው ቀሪታችሁ በሰላዋት በእስትግፋር በቲላዋና በተለያዩ ኢባዳ ተግባራት ደምቆ ይለፍ ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ